እግዚአብሔር ይባረክ። እግዚአብሔር ይባረክ። ንጉሡ ዳዊትም አለ ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ አለ። እኛም እንላለን ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ። ነገም ሲመጣ ነገ ላይ ስንደርስ ጌታ ፈቅዶ ነጋችን ላይም ቆመን ነጋችንን ዛሬ ሲያረግልን ነጋችን ላይ ቆመን ዛሬ ባረገልን ጌታ ፊት ከዛሬ ጀምሮ እስከ ለዘላለም ድረስ የእስራኤል አምላክ እግዚአብሔር ይባረክ እንላለን። ሃሌሉያ! ለዚህ ጌታ በእልልታ በጭብጨባ ክብር እንሰጠዋለን። ክብር የሚገባው ለሱ ስለሆነ እግዚአብሔር የተባረከ ይሁን። ክብር ለጌታ ይሁን። በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ሁላችሁም በጣም ታምራላችሁ። እግዚአብሔር የተባረከ ይሁን። አየር ጤና ወንጌል ብርሃን ቤተክርስቲያን እግዚአብሔር ይባርካችሁ። እናንተ መዘምራን ወንድማችን ፓስተር ሄኒ በጣም የተባረከ አምልኮ ጊዜ ነበር። እግዚአብሔር ይባረክ። አሁንም እግዚአብሔር አምላክ ጸጋውን ያብዛላችሁ። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። መጽሐፍ ቅዱሳችንን የያዝን የእግዚአብሔርን ቃል አብረን ቆመን እንድናነብ እንደ ቤተክርስቲያናችን ባህል ጠይቃችኋለሁ። ከወንጌላት ላይ ሁለት ክፍሎችን ወስደን አብረን እናነባለን። የመጀመሪያው የንባብ ክፍላችን ማቴዎስ ወንጌል ምዕራፍ 9 ከቁጥር 35 እስከ 38 ይሆናል። ሁለተኛው ደግሞ የንባብ ክፍላችን ሉቃስ ወንጌል ምዕራፍ 12 ከቁጥር 32 እስከ 40 ይሆናል። ሁለቱንም የንባብ ክፍሎች አብረን እናነባለን። ክብር ለጌታ ይሁን። በጌታ በኢየሱስ ክርስቶስ ስም አነባለው። የጌታ የእግዚአብሔር አምላካችንን ቃል እንዲህ ይላል። ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። በዛን ጊዜም ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞችን እንዲልክ ለምኑት አላቸው ይላል። ኢየሱስም በምኩራቦቻቸው እያስተማረ የመንግሥትንም ወንጌል እየሰበከ ይላል። የሉቃስ ወንጌል ምዕራፍ 12 ቁጥር 32 ጀምሮ እንዲህ ይላል። እሱንም በጌታ በኢየሱስ ስም አነባለሁ። አንተ ታናሽ መንጋ መንግሥትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትም ስጡ። ሌባ በማይቀርብበት ብልም በማያጠፋበት በሰማያት የማያልቅ መዝገብ የሚሆኑትን የማያረጁትንም ኮረጆች ለራሳችሁ አድርጉ። መዝገባችሁ ባለበት ልባችሁ ደግሞ በዚያ ይሆናልና። ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው። እውነት እላችኋለሁ ታጥቆ በማዕድ ያስቀምጣቸዋል፣ ቀርቦም ያገለግላቸዋል። ከሌሊቱም በሁለተኛው ወይም በሦስተኛው ክፍል መጥቶ እንዲሁ ቢያገኛቸው እነዛ ባሪያዎች ብፁዓን ናቸው። ይህን ግን እወቁ፣ ባለቤት በምን ሰዓት ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም እንዲቆፈር ባልፈቀደም ነበር። እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣልና። አሜን አሜን። ማራናታ። ጌታ ኢየሱስ ይመጣል። ማራናታ ማራናታ። አሜን። ጌታ ሆይ ቶሎና። ማራናታ። ኢየሱስ ክርስቶስ ይመጣል። ለጌታ ክብር ሰጠን እንቀመጣለን። እግዚአብሔር ይባረክ። እዚህ አሁን ባነበብነው ክፍል ላይ ወገኖቼ ሆይ የእግዚአብሔር አምላካችንን ቃል
በምንመለከትበትና በምናይበት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት ከፊቱ የወጣ አንድ ነቢይ ነበረ፣ መጥምቁ ዮሐንስ የሚባል ነቢይ። ይሄ መጥምቁ ዮሐንስ መንገድ ጠራጊ የሆነ ብሉይ ኪዳን ሲዘጋ በትንቢተ ሚክያስ ላይ በኤልያስ መንፈስ እንደገና የሚመጣ የአባቶችን ልብ ወደ ልጆች የልጆችን ልብ ወደ አባቶች የሚመልስ ነቢይ እንደሚላክ በትንቢት እንደተነገረ አዲስ ኪዳን ሲከፈት የአዲስ ኪዳን ትምህርት ሲከፈት መጥምቁ ዮሐንስን እናገኘዋለንና ይሄ መጥምቁ ዮሐንስ ወንጌልን እየሰበከ ነው የመጣው። የሰበከው ስብከት መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የእግዚአብሔርን መንግሥት እየሰበከ መጣ። ክብር ለእግዚአብሔር ይሁን፣ አሜን። ክብር ለጌታ ይሁን፣ አሜን። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየሰበከ መጣ። አሁንም ባነበብነው ክፍል ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወገኖች ሆይ የትምህርቱና የስብከቱ ዋነኛ ማዕከል የእግዚአብሔር መንግሥት ሆኖ እናገኘዋለን። ክብር ለእግዚአብሔር ይሁን፣ አሜን። የእግዚአብሔር መንግሥት የምትመጣ መንግሥት፣ አሁንም ያለች መንግሥት፣ የእግዚአብሔር መንግሥት እንዳለች ጌታ ይናገራል በትምህርቱ ሁሉ። መንግሥተ ሰማያት እነሆ በዚያ ናት፣ እነሆ በዚህ ናት አይሏትም። መንግሥተ ሰማያት በመካከላችሁ ናት እያለ ይሰብክ ነበረ። ክብር ለእግዚአብሔር ይሁን፣ አሜን። ታዲያ መንግሥተ ሰማያት በመካከላችን ከሆነች የታለች እንዳይሉ የእግዚአብሔር መንግሥት አለ ኢየሱስ ሲናገር መብልና መጠጥ አይደለችም አለ። የእግዚአብሔር መንግሥት መንግሥተ ሰማያት መብልና መጠጥ አይደለችም፣ በመንፈስ ቅዱስ የሆነ ሰላምና ደስታ ናት አለ። በመንፈስ ቅዱስ የሆነ ሰላምና ደስታ ያለው አማኝ በእግዚአብሔር መንግሥት ይኖራል። ሃሌሉያ! የእግዚአብሔር መንግሥት ገንዘብ ማከማቸት አይደለም። የእግዚአብሔር መንግሥት ወገኖች ሆይ ሀብት መሰብሰብ አይደለም። የእግዚአብሔር መንግሥት መገለጫዋ በመንፈስ ቅዱስ የሆነ ሃሌሉያ ሰላም፣ ሃሌሉያ እርካታ፣ ደስታ ምንም ይኑር አይኑር በእግዚአብሔር መንግሥት ውስጥ ለመገኘትህ እርግጠኛ መሆን ከፈለክ በመንፈስ ቅዱስ የሆነው ደስታ ትክክል መሆኑን አረጋግጡ ወገኔ። የእግዚአብሔር መንግሥት መብልና መጠጥ አይደለችም። ይህንን ነበር ጌታ ኢየሱስ ክርስቶስ ሲናገር የነበረው። በዚህ ክፍል ላይ ወገኖች ሆይ የእግዚአብሔርን ቃል ስናይ ቶሎ ቶሎ ብዬ እናገራለሁ። በማቴዎስ ወንጌል ምዕራፍ 9 ከ35 እስከ 38 ባለው ክፍል ላይ አራት ዋና ዋና ነገሮችን እናነሳለን። ስለ እግዚአብሔር መንግሥት አራት ዋና ነገሮች ለምጽፉ ሰዎች የመልእክት ርዕስ የእግዚአብሔር መንግሥት በመካከላችሁ ናት የሚል ነው። ክብር ለእግዚአብሔር ይሁን፣ አሜን፣ ሃሌሉያ። የእግዚአብሔር መንግሥት በመካከላችን ናት። ክብር ለኢየሱስ ይሁን። ጌታችን ኢየሱስ ክርስቶስ ቅድም እንደነገርኳችሁ ወደዚህ ምድር የመጣው መንግሥት ይዞ ነው የመጣው። መንግሥት የእግዚአብሔር መንግሥት ይዞ መጣ። ይህንን መንግሥት ነበረ የሚሰብከው የሚያስተምረው ጌታ ኢየሱስ ክርስቶስ። የመንግሥቱን ወንጌል ነበር የሚሰብከው። ወንጌላዊ ልንለው እንችላለን። የመንግሥቱን ወንጌል ነበር የሚሰብከው እንደ ወንጌላዊ ጌታ ኢየሱስ። እና የመጀመሪያው እንድናየው የምፈልገው ጌታ ኢየሱስ የትምህርቱንና የስብከቱ ዋና ሐሳብ የመንግሥትን ወንጌል መስበክ፣ ማስተማር፣ መንገር፣ ማረጋገጥ፣ ማስረገጥ ነበረ የጌታ የኢየሱስ ክርስቶስ ትምህርት። ጌታ መጣው ይሄንን ብትሉኝ መጽሐፍ ቅዱሳችንን ካነበብነው የሚነግረን የጌታ የኢየሱስ ክርስቶስ ትምህርት ስለ መንግሥተ ሰማያት ነው። በማቴዎስ ወንጌል ምዕራፍ 13 ላይ በአንድ ምዕራፍ 12 ጊዜ ጌታ ኢየሱስ ክርስቶስ ወገኖች ሆይ ሲናገር 12 ጊዜ መንግሥተ ሰማያት መንግሥተ ሰማያት መንግሥተ ሰማያት እያለ አስተማረ። በአንድ ምዕራፍ ብቻ 12 ጊዜ።
ዛሬ የተተወ፣ ዛሬ የተረሳ፣ ዛሬ ወደ ጎን የተደረገ ትምህርት፣ ነገር ግን የሚመጣ፣ ነገር ግን የሚገለጥ፣ ነገር ግን ንጉሥ ያለው መንግሥት። ሃሌሉያ! ክብር ለጌታ ይሁን። አሜን። የእግዚአብሔር መንግሥት አለፍ ብዬ አንዳንድ ሐሳቦችን ማንሳት እፈልጋለሁ። እዚህ ላይ የተጻፈው እንዳስታውሳችሁ፣ ምናልባትም ማቴዎስ ወንጌል ምዕራፍ 13ን ቤታችሁ ሄዳችሁ እንድታጠኑ ግብአት እንዲሆናችሁ እንዲሁ ለመጫር ያህል አንዳንዶችን አነሳለሁኝ። ጌታ ሲናገር ለእናንተ የመንግሥተ ሰማያት ምስጢር ማወቅ ተሰጥቷችኋል አለ። ስለ ዘሩ ምሳሌ ሲናገር ምንድነው የምትለው? ለምን በምሳሌ ትነግራናለህ ሲሉት ለእናንተ የመንግሥተ ሰማያትን ምስጢር ታውቁ ዘንድ ተሰጥቷችኋል አለ። ለካ መንግሥተ ሰማያት ምስጢር ነው። መንግሥተ ሰማያት ምስጢር ነው። ይሄ ምስጢር በጌታ በኢየሱስም ይገለጥልን። አሜን። መንግሥተ ሰማያት የሚባል አለ። መንግሥት አለው። ኢየሱሴ መንግሥት አለው። ጌታ የመንግሥት አለው። ቤተ ክርስቲያን የመንግሥቱ ወኪል ናት። ቤተ ክርስቲያን የመንግሥቱ መገኛ ናት። ቤተ ክርስቲያን ስብከቷ መንግሥቱ ነው። እግዚአብሔር መንግሥት። ክብር ለጌታ ይሁን። አሜን። መንግሥት ይቀጥልና እንደገና ደግሞ ምን ይላል? የመንግሥትን ቃል ሰዎች በማያስተውሉ ሁሉ ላይ ክፉ ይመጣል። ይሄ የመንግሥት ቃል በማያስተውሉ ሰዎች ላይ ክፉ ይመጣል። ይሄ ወንጌል የመንግሥት ቃል ነው። የእግዚአብሔር መንግሥት ድምፅ ነው። የእግዚአብሔር መንግሥት መመሪያ ነው። ይሄ ወንጌል መነገር መሰበክ ያለበት ነው። ክብር ለእግዚአብሔር ይሁን። አሜን። ችላ የተባለ ስለመኖር ወገኖች ሆይ ስብከታችን ሁሉ በምድር ላይ ስለመኖር፣ ስለመመቻመች፣ ስለመመቻቸት በምድር ላይ ስለሚያገኙን በረከቶች ሆኖ የእግዚአብሔር መንግሥት ወደ ጎን ተትቷል። ነገር ግን ወገኖች ሆይ ድንገት የሚመጣ ሃሌሉያ፣ ክብር ለጌታ ይሁን። አሜን። አዎ ይሄ የእግዚአብሔር መንግሥት ምስጢር ነው። ምስጢር ነው። ምስጢር ነው። ይሄ እግዚአብሔር መንግሥት በጾምና በጸሎት በፊቱ በመቅረብ በኋላ መጨረሻ ላይ እንመጣበታለን። አንዳንድ ነጥቦችን ምን እናድርግ በሚለው ስር አንዳንድ ነጥቦችን ስሰጣችሁ እግዚአብሔር መንግሥት ችላ ተባለ። ችላ እግዚአብሔር መንግሥት ቤተ ክርስቲያን የሆነ በረከት ማግኛ፣ ምድራዊ በረከት ማግኛ ሆናለች። የመንግሥተ ሰማያት የእግዚአብሔር መንግሥት ወኪል ስትሆን ወገኖቼ ነፍሳት ይፈልቁባታል። ነፍሳቶች ይመጣሉ። እረኛ የሌላቸው ሁሉ መጥተው የሚጠለሉባት ትሆናለች። መንግሥተ ሰማያት ባለባት ቤተ ክርስቲያን የእግዚአብሔር መንግሥት ወንጌል ካስቀመጥንበት ስፍራ እያንዳንዳችን እንድናነሳ እግዚአብሔር መንፈስ ቅዱስ ይርዳን። አሜን። ሶስተኛ ሌላ ምሳሌ ደግሞ ሲነግራቸው እንደዚህ አለ። ትንሽ አይኔ መነጽር እየፈለገ ነው። ባስፈራራው አልፈራም አለ። እንግዲህ አረገዋለሁ። ሌላ ምሳሌ ያቀረበላቸው እንዲህም አለ። መንግሥተ ሰማያት በእርሻው መልካም ዘርን የዘራን ሰው ትመስላለች አለ። መንግሥተ ሰማያት እንደገና ደግሞ ቀጥሎ እዚህ ጋር መቆየት አልችልም፣ ብዙ የምናገርበት ነገር ስላለኝ። ሌላ ደግሞ አራተኛ መንግሥተ ሰማያት ሰው ወስዶ በእርሻው የዘራትን የሰናፍጭ ቅንጣት ትመስላለች አለ። መንግሥተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች አለ። አምስተኛ እንደገና መልካምን ዘር የዘራው የሰው ልጅ ነው፣ እርሻውም ዓለም ነው። መልካሙም ዘር የመንግሥት ልጆች ናቸው ይላል። እኛን እኔና እናንተን መንግሥት ይለናል የእግዚአብሔር ቃል ሲጠራን። መንግሥት የእግዚአብሔር መንግሥት ናችሁ ይላል። መልካሙ ዘር እናንተ ናችሁ፣ የእግዚአብሔር መንግሥት ናችሁ። ነን ወይ? ናፋቂ ነን ወይ? መንግሥተ ሰማያት ናፋቂ ነን ወይ? ኢየሱስ ክርስቶስን ናፋቂ ነን ወይ? መንግሥተ ሰማያትን ናፋቂ ነን ወይ? የእግዚአብሔር መንግሥት ወገኖቼ ቤታችን እንዳለ ስናውቅ፣ በሕይወታችን እንዳለ ስናውቅ፣ የእግዚአብሔር መንግሥት ቤታችን ሲገባ የጨለማው መንግሥት ይነቀላል። ሃሌሉያ! ደባልነት አይኖርም። የእግዚአብሔር መንግሥት ባለበት ስፍራ ሁሉ የጨለማው መንግሥት ይፈርሳል። ሃሌሉያ! እግዚአብሔር መንግሥት አለ። ላስተዋውቃችሁ ማታውቁ ካላችሁ
መንግሥተ ሰማያት የሚባል በእኔና በእናንተ ውስጥ የገባ የእግዚአብሔር መንግሥት ህልውና አለ። ሃሌሉያ! ክብር ለኢየሱስ ይሁን። ሌላው ከመንግሥቱም እንቅፋትን ሁሉ አመፃንም የሚያደርጉትን ይለቅማሉ፣ ወደ እቶነ እሳትም ይጥሏቸዋል ይላል። ከመንግሥቱ ውስጥ ደግሞ የሚወጡ የሚለቀሙም አሉ ይላል። ያልገባቸው ወይም በመንግሥቱ ውስጥ የሚቀልዱ የእግዚአብሔር መንግሥት በእግዚአብሔር መንግሥት የሚያፌዙ የኢየሱስ ክርስቶስን መንግሥት የሚንቁ ለቀማሉ ይላል። ስለ መንግሥቱ ሲያስተምር ጌታ ኢየሱስ በዚያን ጊዜ ግን ጻድቃን ይላል በአባታቸው መንግሥት እንደ ፀሐይ ያበራሉ። የሚሰማ ጆሮ ያለው ይስማ ይላል ኢየሱስ ሲያስተምር። ጻድቃን በጌታ በኢየሱስ ክርስቶስ አምነው የዳኑ የመንግሥተ ሰማያት ጠረንና መዓዛ ያለባቸው እንደ ፀሐይ ያበራሉ ይላል 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 ይላል። ደግሞም ይላል መንግሥተ ሰማያት በእርሻ ውስጥ የተሰወረን መዝገብ ትመስላለች ይላል። ደግሞ መንግሥተ ሰማያት መልካምን ዕንቁ የሚሻ ነጋዴን ትመስላለች ይላል። ደግሞ መንግሥተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበች መረብን ትመስላለች ይላል። እሺ የቤተ ክርስቲያን መገለጫ ናት። ቤተ ክርስቲያን መገለጫ ናት። ከሁሉም ሰብስባ ያስገባች በባህር ላይ የተጣለች መረብ አሳውንም ጊንጡንም እባቡንም። ለዚህ ነው ቤተ ክርስቲያን ውስጥ በጊንጥ በእባብ የሚመሰል የክፋት አሰራር ቤተ ክርስቲያን ውስጥ የሚመጣው ከዚህ የተነሳ ነው። ነገር ግን የመንግሥቱ ጌታ አለ። ሃሌሉያ! እባቡና ጊንጡ ይረገጥ ዘንድ ስልጣን የሰጠን ጌታ አለ። ሃሌሉያ! ክብር ለእግዚአብሔር ይሆን። መጨረሻ ላይ ስለዚህም የመንግሥተ ሰማያት ደቀ መዝሙር የሆነ ጻፊ ሁሉ ከመዝገቡ አዲሱንና አሮጌውን የሚያወጣ ባለቤትን ይመስላል ይላል። የመንግሥተ ሰማያት ደቀ መዝሙር መንግሥተ ሰማያት ደቀ መዝሙር አለው። እናንተ የጌታ ደቀ መዝሙር የመንግሥተ ሰማያት ደቀ መዝሙር ነን ወይስ የማን ደቀ መዝሙር ነን? ለራሳችሁ መልሱት። ጌታ ኢየሱስ የትምህርቱ ዋና ጭብጥና ሐሳብ የትምህርቱ ዋና እምብርት የእግዚአብሔር መንግሥት ነበር። ሃሌሉያ! ክብር ለጌታ ይሁን። አሜን። ሁለተኛ በዚህ ክፍል የምናየው የመንግሥቱን ወንጌል ጌታ ኢየሱስ ክርስቶስ ሲሰብክ የመንግሥቱ ወንጌል ሲሰበክ በሕዝብ ላይ ያለው ወገኖች ሆይ ደዌና ሕመም ይፈወስ ነበር። ሃሌሉያ! አሜን። ክብር ለጌታ ይሁን። ዛሬ ወገኖች ሆይ ታውቃላችሁ በቤተ ክርስቲያን ታሪክ ቀደም ብለን ከ15 እና ከ20 ዓመት በፊት ብንመለከት በቅርብ በእኛ ዘመን በዚህቹ በእኛ ቤተ ክርስቲያን የእግዚአብሔር መንግሥት ወንጌል በኃይልና በስልጣን ይሰበክ ነበር። አጋንንት ወገኖች ሆይ ይወድቅ ነበር፣ አይጠጋም አይቀርብምም ነበር። በጌታ በኢየሱስ ክርስቶስ ስም ሁሌ እናገረዋለሁ። በጌታ በኢየሱስ ስም ፕሮግራማችንን እንጀምራለን ሲባል ወንጌል ብርሃን ማንኛውም ሰው መድረኩ ላይ ቆሞ ፕሮግራም እንጀምራለን ብሎ 10 ሰዓት ተኩል ላይ ገና ፕሮግራም ሲከፍት ካዛንችስ ላይ የተፈሪ መኮንን ተማሪዎች ታክሲ የሚቆምበት ስፍራ ላይ አጋንንት 2 ወይ 3 ይወድቅ ነበረ። ለምን ብትለይ የመንግሥቱ ወንጌል ቤተ ክርስቲያኒቱን ገዝቷት ነበረ። ዛሬም በጌታ በኢየሱስ ስም ወደ መንግሥቱ ወንጌል እንድንመለስ እግዚአብሔር ይርዳን። አሜን። አማኞች የጌታ ልጆች የመንግሥቱን ወንጌል ይዘሽ ቤትሽ ስትገቢ የአጋንንት አሰራር የበሽታና የደዌ ኃይል ይነቀላል። የጨለማው ኃይልና ጉልበት ያስቀመጠው ማንኛውም ቤት ውስጥ የተቀመጠ የተሰወረ አጋንንታዊ ነገር ቢኖር ይመጣል። 2 መንግሥት በአንድ ቤት መኖር አይችልም። የእግዚአብሔር መንግሥት ወንጌል ሲሰበክ ነው ወገኖች ወይ የእግዚአብሔር መንግሥት ጉልበታም የሚሆነው። ወንጌሉ ሲሰበክ እውነተኛ ወንጌል ሲሰበክ ሲነገር ኢየሱስ የእግዚአብሔርን መንግሥት ሲሰብክ ነበረ። በሽተኛ ደዌ የታመመ ሁሉ ይፈወስ ነበር። ሃሌሉያ አሜን። ክብር ለጌታ ይሁን። ወገኖች ወይ ፈውስ ትፈልጋላችሁ? ፈውስ እንዲሆን ትፈልጋላችሁ?
በሰውነታችን፣ በአካላችን፣ በስጋችን ላይ፣ በምድራችን ላይ፣ በሕዝባችን ላይ፣ በእያንዳንዱ ነገራችን ላይ ፈውስ እንዲመጣ ትፈልጋላችሁ? እጃችሁን ከፍ አድርጉ። ፈውስ እንዲመጣ ከፈለጋችሁ የመንግስቱን ወንጌል አንሱ። ሃሌሉያ! የመንግስቱን ወንጌል ስበኩ። ሃሌሉያ! ይሄ የመንግስት ወንጌል ሲሰበክ ወገኖች ሆይ የጨለማ ጉልበት ሁሉ ይገለበጣል። አሜን። ወንጌል ስንመሰክር ድሮ ሕይወት ወይም ሞት የምትል ትራክት ነበረችን። ስንቶቻችሁ ታውቋታላችሁ? እግዚአብሔር ይባርካችሁ። ሕይወት ወይም ሞት የምትል ትራክት አለችን። አንዳንድ ነው የምትኖረን። ወስደን ለምንመሰክር ለሰው አንብብ እንለዋለን። ስለ ጌታ እናወራ፣ ስለ ኢየሱስ እናወራ፣ ጸልየንበት። ትራክቷ የምታወራው ስለ እግዚአብሔር መንግስት ነው። ያንን ያነብና እንባው እየወረደ በግድ ይጨርስና ምን ላድርግ ይላል። ኢየሱስን ተቀበል እንለዋለን። እዛው የቆመበት ቦታ ቆሞ እዛው መንገድ ላይ ቆሞ ኢየሱስ ክርስቶስን ጌታውና ዳኙ አድርጎ ይቀበላል። ከዛ ትራክቷን አጣጥፎ ሊከታ ሲል አይ ሌላ ደግሞ እንመሰክርበታለን፣ መልስልን እንለዋለን። ምክንያቱም ትራክቱ ውድ ነበር። የእግዚአብሔር መንግስት በደቂቃ ውስጥ የሰዎችን ህይወት የምትገለባብጥ የምትለውጥ፣ አጋንንትን ብሽግ የምታፈራርስ፣ የጨለማን ኃይል የምትመታ፣ በሽታና ደዌን የምትነቃቅል ናት። ክብር ለጌታ ይሁን። አሜን። የጌታ የኢየሱስ ክርስቶስ አገልግሎት የእግዚአብሔር መንግስት ነበረ። የጨለማው መንግስት እንዳለ ጌታ ኢየሱስ ያውቅ ነበረ ሲያገለግል። ስለዚህ የጨለማውን መንግስት ለመገልበጥ የእግዚአብሔርን መንግስት ማወጅ ነበረበት። ዛሬ በቤታችሁ፣ በኑሯችሁ፣ በህይወታችሁ ላይ የእግዚአብሔርን መንግስት አውጁ። ክብር ለጌታ ይሁን። አሜን። የእግዚአብሔር መንግስት ሲታወጅ የእግዚአብሔር መንግስት ልጆች መሆናችሁ ይታወቃል። የእግዚአብሔር መንግስት ልጆች መሆናችሁ ከታወቀ የጨለማው መንግስት ይፈርሳል። ከዛ በኋላ ለመቀደስ አንታገልም ወገኖች፣ እኔና እናንተ ከዛ በኋላ የመንግስቱ ወንጌል ህይወታችንን ሲገዛ ለመቀደስ አንታገልም። የመንግስቱ ወንጌል ካፋችን የሚወጣው ወንጌል ይቀድሰናል፣ ይባርከናል፣ ይቀባናል፣ ያስታጥቀናል፣ ኃይልን ይሰጠናል። ወደ መንግስቱ ወንጌል እንድንመለስ እግዚአብሔር ይርዳን። መንግስቱ ወንጌል ጌታ ኢየሱስ የመንግስቱን ወንጌል ሲሰብክ በሕዝብ ላይ ያለው ደዌና ህመም ይፈወስ ነበር። ሰው ብቻ አይደለም፣ የፈውስ ምንጭ ወገኖች ሆይ የመንግስቱ ወንጌል የፈውስ ምንጭ፣ የወንጌሉ ወንጌል ሲሰበክ አጋንንት ይመታል፣ የታሰሩ ይፈቱ ነበረ። ሃሌሉያ አሜን። ክብር ለጌታ ይሁን። የታሰሩ ሁሉ ይፈቱ ነበረ። ከአጋንንት ስራት ሰዎች ይፈቱ ነበር። በጣም ከአጋንንት ስራት የመንግስቱ ወንጌል ሲሰበክ ከአጋንንት አሰራር መፈታት በጣም ቀላል አይተነዋል በህይወታችን። በጣም ቀላል፣ እጅግ በጣም ቀላል፣ አንድ ደቂቃ የማይፈጅ ስራ በናዝሬቱ በጌታ በኢየሱስ ስም ውጣ ሲባል ይወጣል። ለምን? የእግዚአብሔር መንግስት ነግሷልና። ሃሌሉያ ክብር ለጌታ ይሁን። አሜን። የመንግስቱ ንጉሥ ኢየሱስ ከብሯል፣ ነግሷልና በፊቱ መቆም አይችልም አጋንንት። ዛሬ ወገኖች ሆይ መነገጃ አጋንንት ማውጣት መነገጃ በቪዲዮ እየተቀረጸ መነገጃ እንደሆነው አይደለም። የእግዚአብሔር መንግስት የአጋንንትን ምሽግ እያፈራረሰ የጨለማን ጉልበት እየገለበጠ እንዲገለጥ የምንፈልግ ከሆነ እግዚአብሔር አምላክ የመንግስቱን ወንጌል ቅናት ይጨምርብን። አሜን። ቤተ ክርስቲያን መሄድ፣ መዘመር፣ የሆነ ነገር መሆን፣ ወደ ቤት መሄድ ያቆምና የእግዚአብሔር መንግስት ወንጌል በሕይወታችን ሲቀጣጠል፣ ሃሌሉያ አሜን፣ ክብር ለጌታ ይሁን አሜን። የመንግስቱ ወንጌል ሲቀጣጠል መንገድ ላይ ያለ አጋንንት ሁሉ ያውቅሻል። ክብር ለጌታ ይሁን አሜን። ኢየሱስ ጌታ ነው። መጣብኝ ይላል። ዛሬ መጣብን የምንለውን ሁሉ ገልብጠን እንድንመጣበት ወንጌሉ ይዘን እንድንወጣበት ዛሬ በኃይልና በስልጣን መንፈስ ቅዱስ ይቀባን። አሜን። መንግስት አለ። የእግዚአብሔር መንግስት አለ። እግዚአብሔር መንግስት አለ። ሁሉን የሚገዛ አለ። ሰይጣን አይወድም። ይሄ ሲሰበክ ይገባኛል። ምንም ልረዳው አልችልም። የመንግስቱ ቃል ጉልበት ግን ይገለብጠዋል። መንግስት አለ። ሃሌሉያ። ወንጌላችን ብቻውን አይደለም። ወንጌላችን በእሳት የተሞላ ነው። ወንጌላችን ክቡር ቅዱስ ነው።
ወንጌላችን የንጉሥ ድምፅ ነው። ወንጌላችን የእግዚአብሔር መንግሥት መመሪያ ነው። ድል ያደርጋል፣ ያሸንፋል። ይህ ወንጌላችን ወገኖች ሆይ የምድራዊ እንጀራ መብያ አይደለም። ነፍሳትን ወደ መንግሥቱ የሚያመጣ ጌታ ቆሞ የሚጠባበቅበት፣ ጌታ ቆሞ እኛን የሚጠብቅበት ታላቅ ኪዳን ነው። ሃሌሉያ! ስለዚህ ወደዚህ መንግሥት ወንጌል እንመለሳ። አሜን ትላላችሁ ወይ? አሜን ትላላችሁ ወይ? እስቲ አሜን ካላችሁ በእልልታ በጭብጨባ ለጌታ ክብር ስጡት። ሃሌሉያ! እግዚአብሔር መንግሥት እኔ የሚገርመኝ የእግዚአብሔር መንግሥት ወንጌል ለሆነ ሰው ሰተነው ከዛ ሰው እስኪመጣ እንጠብቃለን። መጽሐፍ ቅዱሳችንን ከርነን ሸፍነን በመሸፈኛ አስቀምጠን ወንጌሉን የመንግሥቱን ወንጌል አስቀምጠን ከሆነ ሰውዬ እንፈልጋለን። በናዝሬቱ በኢየሱስም ይሄ አዚም ከእግዚአብሔር ሕዝብ ላይ ይገልበጥ። አሜን። ቃሉ ኃይል አለው። ይሄ ቃል ኃይል አለው። ከማን የተነሳ ብትሉኝ ከመንግሥቱ የተነሳ የመንግሥት ድምፅ ስለሆነ ሃሌሉያ። አዋጅ ሲወጣ በቴሌቪዥን የምድር መንግሥት አዋጅ ሲወጣ ማን ነው ዝም ብሎ አልሰማም የሚል? ሁሉም ለመስማት ይዘጋጃል። እንግዲያው እነግርሃለሁ አዋጅን በአዋጅ የሚገለብጥ የጨለማን ጉልበት የሚመታ የአጋንንትን አሰራር የሚገለባብጥ መንበራቸውን የሚገለብጥ የመንግሥት ወንጌል ቃል አለ። አትፍራ እባክህ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሄ የመንግሥት ወንጌል አባቶች ታርደውበታል። አባቶች ዋጋ ከፍለውበታል፣ ተሰደውበታል፣ ተገርፈውበታል። አባቶች ታቃለ ሞተውበታል። ነገር ግን ሕያው ሆኖ ዛሬም እነሱ ሞቱ፣ እሱ ግን ወንጌሉ ሕያው ሆኖ ቀጠለ። ይሄ የመንግሥት ወንጌል አሁንም ይቀጥላል። ክብር ለመንፈስ ቅዱስ ይሁን። አስቀጣይ መሆን ከፈለግ የመንግሥቱን ወንጌል ከጣልክበት ሰፈር አንሳ። መንግሥት ወንጌል አለ። ቤተ ክርስቲያን ኃይለኛ ተሐድሶ በፊቷ ይጠብቃታል። የመንግሥቱን ወንጌል ጥላ ግን በጭራሽ 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 አይሆንም። ተሐድሶ የእግዚአብሔር ክብር የምንጠማው ምንጮህለት የእግዚአብሔር ክብር ከመንግሥቱ ወንጌል ውስጥ ነው የሚወጣው። ክብር ለጌታ ይሁን። አሜን ሃሌሉያ አሜን። ክብር ለኢየሱስ ይሁን። ሶስተኛ የምናየው በጌታ በኢየሱስ ክርስቶስ በዚሁ ማቴዎስ ወንጌል ውስጥ ነው የምነግራችሁ የጌታ የኢየሱስ ክርስቶስ አገልግሎት በዚሁ ማቴዎስ ወንጌል ምዕራፍ 9 ላይ ባነበብኩላችሁ ክፍል ላይ ሶስተኛው የተጨነቁ ሰዎች፣ ግራ የተጋቡ ሰዎች አሉ። እረኛ የሌላቸው አሉ። ፈላጊ የሌላቸው አሉ። ፈላጊ የሌላቸውን ፈልጎ የሚያገኝ ይሄ መንግሥት ወንጌል ብቻ ነው። ሃሌሉያ! ፈላጊ የሌላቸውን ፈልጎ የሚያገኝ የተጨነቁትን ከጭንቀት የሚያሳርፍ ጌታ ኢየሱስ በሚያገለግልበት በዛ በመንግሥቱ ወንጌል ስብከት አዲስ ትምህርት መጣ። የቄሳር መንግሥት ሳይሆን የእግዚአብሔር መንግሥት እየተባለ ነው ተብሎ በገሊላ አውራጃ ሁሉ በይሁዳ ምድር ሁሉ እየተሰበከ አንዱ ለአንዱ እየነገረ የተቅበዘበዘ ሕዝብ በሙሉ ወደ ኢየሱስ ግር ብሎ መጣ። ክብር ለእግዚአብሔር ይሁን አሜን። የእግዚአብሔር መንግሥት ሲሰበክ ሕዝብ ይሰበሰባል። በፖስተር አይደለም ሕዝብ የሚሰበሰበው። አንተ ወንጌል ብርሃን ቤተ ክርስቲያን እዚህ ደረጃ ሚሽን ጀርባ ላይ በነበረች ጊዜ ለታክሲ አይመች፣ ሎኬሽን ለመንገር አይመች፣ በዛ ጋር ገና ለማለት አይመች። የሆነ ጉራንጉር ውስጥ የገባ ግን የመንግሥቱ ወንጌል ሕዝቡን ይስብ ነበር። ሃሌሉያ አሜን። ዛሬም የመንግሥቱ ወንጌልን ይዘህ ወደ ቤት ግባ ወንድሜ። በቤት ግራ ያጋባህ ነገር ሁሉ እየተነቀለ ሲሄድ ሰዎችን የምታድን የምትሰበስብ ወደ እግዚአብሔር መንግሥት የምታመጣ እረኛ ያደርጋል። ክብር ለጌታ ይሁን አሜን። የመንግሥቱ ወንጌል ሰበክ በየትም ስፍራ የመንግሥቱ ወንጌል። ምክንያቱም በወንጌል የስልጣን ቃል ስላለበት የተባለው ሁሉ ስለሚሆን ጌታ ታውቃላችሁ፣ እዛ ጋር ሲናገር የሚናገረው ሁሉ ይሆን ነበረ። ሰዎችን ያሳርፍ ነበር፣ ያርፉ ነበር። የተቅበዘበዙ የሚያርፉበት ቤት የእግዚአብሔር ቤት። ዛሬ እግዚአብሔር ቤት ይቅርታ አድርጉልኝና ወገኖች ሆይ ሰዎች የተቅበዝብዘው የመጡ ሰዎች የሚያርፉበት ቤት ሳይሆን እንደውም የሚጨነቁበት ቤት ሆነዋል። ለምን ብትሉኝ የመንግሥቱን ወንጌል ጥለናል። በጌታ በኢየሱስም እንድናነሳ እግዚአብሔር ይርዳል። የእግዚአብሔር ቤት ስላችሁ እያንዳንዳችን በቤታችን ሰዎችን የምናሳርፍ ነን ወይ?
የተጨነቁትን የምናሳርፍ ነን ወይ? የወደቁትን የምናነሳ ነን ወይ? ወንጌል ሲኖር ነው ይሄን ማድረግ የምንችለው። የመንግስቱ ወንጌል በኃይልና በስልጣን በሕይወታችን ሲሰበክና ሲገለጥ እግዚአብሔር አምላክ ይርዳን። አሜን አሜን። ዛሬ ቅናት ልጭርባችሁ ነው። በዚህ ኮንፈረንስ ይህን የመንግስት ወንጌል ካነሳ ነው 10% በዚህ ጉባኤ ያለ ካነሳ እግዚአብሔር ድንቅና ተአምራትን ያደርጋል። ፈውስ ከቤቱ ይጀምራልና በዚህ ወንጌል ስልጣን ቃል ይሰበሰቡ ነበር። ግር ብለው ይሰበሰቡ ነበር። ኢየሱስ ክርስቶስ ሲያስተምር እዛው ክፍል ላይ ታገኙታል። እዛችሁ ቁጥር ላይ ግር ብለው ይሰበሰቡ ነበር። ከየት መጡ? ማን ጠራቸው? ጴጥሮስ በዚህ ሂድና ሰው ጥራ፣ ያዕቆብ በዚህ ሂድና ሰው ጥራ፣ ዮሐንስ በዚህ ሂድና ሰው ጥራ አልተባለም። የመንግስቱ ወንጌል ሲሰበክ ይስባል። ሃሌሉያ። ማንን ነው የሚስበው? የተጨነቁትን፣ ግራ የተጋቡትን፣ ኃጢአት ያስጨነቃቸውን። ዛሬ ሰዎች ከኃጢአት ተላቀው ከቤተ ክርስቲያን አይወጡም። በመዝሙር ተጽናንተው፣ በስብከት ተጽናንተው፣ ስሜታቸውን አድምጠው በር ላይ ሲደርሱ ይጀምራቸዋል ጭንቀቱ። እግዚአብሔር ገላግሌ የሆነውን የወንጌሉን ቃል ሰጥቶናል። ሃሌሉያ አሜን። ይገላግልሃል። ይሄ የመንግስት ወንጌል በርከክ ብለህ ስታነበው ይገላግልሃል። ሃሌሉያ። አራተኛ በዚህ ክፍል ላይ የምንመለከተው በመጨረሻው አካባቢ ላይ የወንጌል ሰባኪነት፣ ወንጌላዊነት ወይም የወንጌል አገልግሎት ጥሪ ሲደረግለት እናያለን። ጥሪ ሲደረግለት መከሩ ብዙ ነው፣ ነገር ግን ሰራተኞች ጥቂቶች ናቸው። የመከሩ ጌታ ሰራተኞችን ወንጌላውያንን፣ እደግመዋለሁ፣ ወንጌላውያንን ወንጌላውያን አሁን በምድራችን በሀገራችን ላይ ወንጌላዊነት የተጠላው ወንጌላዊነት አይደለም። ማንም ሰው ወንጌላዊ መሆን አይፈልግም። ሙሉ ጊዜውን ከሰጠ ነቢይ ነው የሚሆነው። በወንጌላዊነት ቦታ ነቢይ ነኝ ይላል። ነቢይ ነኝ ይላል። ለምን? ወንጌላዊነት የመንግስቱ ወንጌል ስለተከደነ መስራት ስለማይችል። ሃሎ ደግመዋለሁ። ይሄ የመንግስት ወንጌል ስለተከደነ የሆነ ምኞት ውስጣችን ስለገባ የሆነ ዓለማዊነት ሩጫው ስላለን ነብይነት ነው የሚመቸን። ምክንያቱም በቀላሉ ሀብታም መሆን ስለሚቻል። የመንግስት ወንጌል ያስገርፋል። የመንግስት ወንጌል ያሳርዳል። የመንግስት ወንጌል ስደት አለበት፣ ግን ውጤታማና ፍሬያማ ኃይልን የተሞላ ስልጣን የተሞላ ክብር የተሞላ ነው። ይህን ወንጌል ይዘህ ልትሰደድ ትችላለህ፣ ግን ድል ታደርጋለህ። ማንም ወንጌላዊ መሆን አይፈልግም። ማንም ሰላም አይለውም። ወንጌላዊ ቢሆንም ማንም ሰላም አይለውም። ማንም ፈልጌ ነው ሰው ፈልጌ ነበር ነብይ ከሌ አለ ነብይ ከሌ ነው የምንለው እንጂ ወንጌላዊ አንፈልግም። ስለዚህ ወንጌላዊ የሆኑ ሁሉ ተቸግረዋል። ችግር ላይ ወድቀናል። የመንግስቱ ወንጌል ግን ኢየሱስ ክርስቶስ በአንደበቱ ሰበከው። አንተ ሰበከው። ሐዋርያት ሰበኩት ይህን ወንጌል። አባቶቻችን ይህን ወንጌል ሰበኩት። ይህን ወንጌል እንድንይዝ እግዚአብሔር ይርዳን። መከሩ ብዙ ነው። መከሩ ብዙ ነው። እዚህ እኛ የተቀመጥነውን ሰዎች መከሩ ብዙ ነው። ደጅ ላይ ብዙ ህዝብ፣ ብዙ ሰራዊት አለ። መከሩ ብዙ ነው። ወንጌላዊ ግን ያለም እኔና እናንተ ወንጌላውያን እንድንሆንለት እግዚአብሔር ይርዳን። አሜን። ማንንስ እንልካለን? ማንስ ይሄድልናል አለ። ምክንያቱም አሁን ተስማምተናል ከብዙ ነገር ጋር ስለተስማማን ከብዙ ነገር ጋር አብረን በቃ በመከባበርና በዲሲፕሊን ስለምንመላለስ የመንግስቱ ወንጌል በጭራሽ ተዘም አይለንም እስከ ተከባበርን ድረስ። ከኃጢአት ጋር መከባበር፣ ከዓለማዊነት ጋር መከባበር ውስጥ ገብተናልና ስለዚህ ይሄ የመንግስት ወንጌል አቅመ ቢስ አደረግነው። ነገር ግን ጌታ ይናገራል፣ ይጣራል። ማንን እንልካለን? ማንስ ይሄድልናል? ዛሬ በዚህ ወንጌል እሳት መነካት የሚፈልግ ቀኝ እጁን ያውጣና እኔ ላከኝ ይበል። እስቲ ድምጻችሁን ከፍ አድርጉታ።
ማንን እንልካለን ይላል። ማንን ይላክ? እኔ ላከኝ እንድንላክለት ያ እሳት ይምጣና አንደበታችንን ይንካው። በሐሜት ባሉባልታ በውሸት በሐሰት ምስክርነት የረከሰውን አንደበታችንን ያ እሳት ይምጣና ይንካው። ይሄ በማስመሰል ወገን ሆይ እንጀራ በል በሆነ አንደበታችን በማመቻመች የተሞላው ማንነታችንን ይሄ የመንፈሱ እሳት ይምጣና ይንካው። ያን ጊዜ እንዲህ እንላለን፣ እኔ ላከኝ እሄድልሃለሁ። እኔ ላከኝ። ዛሬ ገጠር የሚቀመጥ አገልጋይ የለም። መውጣት ነው የሚፈልገው ወደ አዲስ አበባ። ለምን? ነቢያቶች አሉ። ወደ አዲስ አበባ ነው ሁሉም ወደ አዲስ አበባ። ጸጉራቸውን ይሄ አንድ አገልጋይ ሲናገር ሰማሁት፣ ግን ብናገረውም ችግር የለውም እሱ ተናግሮታል። ጸጉራቸውን ፓፓያ አስመስለው ይቆርጡታል አለ። ከዛ በኋላ የተወጠረ ሱፍ ይለብሳሉ አለ። ኪሳቸውን በሞባይል ይወጥሩታል አለ። ከዛ በኋላ ነብይ ከሌ ነኝ ይላሉ። እግዚአብሔር አምላክ ይህንን በሽታ ከምድራችን ላይ በእውነተኛ ወንጌላውያን ይገለብጠዋል። ይገለብጣል። እግዚአብሔር ተነስቷል። ትላንትና ሰማን። ከትላንት ወዲያ በተለይ ማክሰኞ ዕለት የመጣውን የእግዚአብሔርን መልእክት የነበራችሁ ሰዎች እግዚአብሔር በቅናት በክብሩ በኃይሉ በታላቅነቱ እግዚአብሔር አምላክ በኃይሉ መጥቷል። ግን የመንግስቱን ወንጌል በእኛ እጅ ማግኘት ይፈልጋል። እግዚአብሔር አምላክ የመንግስቱን ወንጌል እንድንይዝ ይርዳን። ወንጌላውያን እንድንሆን ኢየሱስ ክርስቶስ ባገለገለው በዚህ አገልግሎት ይሄ ይገለጥ ነበር። እናንተ ይሄ ይታይ ነበር። ማንም መጥቶ እንዲሁ አይመለስም ነበር። ዛሬ የሰጠን የሥልጣን ቃል ይሄ እውነተኛ ወንጌል ቃል ወገኖች ሆይ ወደ ሼልፋችን ተመልሶ የተደረደረው ይሄ ቃል እንደገና በእጃችን እንዲገባ እንደገና በእጃችን እንድንይዘው እግዚአብሔር አምላክ ይርዳን። አሜን። ለነገሩ እኮ አልተሰማንም። ቢሰማን ኖሮ እንቁነጠነጥ ነበር። እንዳይሰማን ያደረጉን የኛ የሆኑ ነገሮች አሉን። በስልካችን ላይ የምንይዛቸው የራሳችን የሆኑ የምንሰማቸው የሆኑ ነገሮች አሉ። ልጥራቸው እንዴ? እንተዋወቅ የለ ልጥራቸው ወይ ቲክቶካችን ላይ ዩቲዩባችን ላይ ፌስቡካችን ላይ አሉን። ሴቭ ያደረግናቸው ሰዎች አሉን። የራሳችን አምላክ አለን የምንሰማቸው። ይሄ ግን ሼልፍ ላይ መጽሐፍ ቅዱሴን አነሳለሁ በሉሲ። መጽሐፍ ቅዱሴን አነሳለሁ በሉሲ። ሃሌሉያ። እግዚአብሔር ቃላችሁን ያክብረው። ቃላችሁን በቤታችሁ ያክብደው። የጨለማን መንግስት የሚገለብጥልህ ይሄ ወንጌል ነው። ክብር ለጌታ ይሁን። አሜን። የአጋንንትን አገዛዝ የሚገረስስልህ ይሄ ወንጌል ነው። የኮሚኒዝምን ኃይል ግዙፍነት የገለበጠው ይሄ የመንግስት ወንጌል ነው። አባቶቻችን በዚህ ወንጌል አላፈሩም ነበረ። ሃሌሉያ። ይሄን ወንጌል ይዘው ወጡ። ይሄ ወንጌል ኮሚኒዝምን ገለበጠው። ዛሬም ከኮሚኒዝም የባሰ ይሄ አጋንንታዊ አሰራር የሆነው አዚም እግዚአብሔር አምላክ ይገለብጠዋል። ልዩ ወንጌል ይባላል። ይሄ አሁን የሚሰራው መንፈስ ልዩ ወንጌል ሁሉም እየፈራ እየተሰባበረ እየተስማማ የሚሄድበት ጊዜ ላይ መተናል። እግዚአብሔር አምላክ በጌታ በኢየሱስም ነፃ ያውጣን። አሜን። ይሄ ግን አይለወጥም። በምንም መልኩ አይለወጥም። እኛ እምቢ ብንል እግዚአብሔር አምላክ ወገኖች ሆይ ከድንጋዮች መካከል ለሱ የሚናገሩትን ያስነሳል። ሃሌሉያ። ክብር ለጌታ ይሁን። አሜን። ዝም አታሰኛቸውም እንዴ? እነዚህ የሚጮሁት የሚለፈልፉት ምንድን ናቸው? ዝም አታስብላቸውም እንዴ? አለፉ እኮ ብሎ ሲል እነሱ ዝም ብሎ እነዚህ ድንጋዮች ይነሳሉ። ምን ታመጣላችኋል? ድንጋይ ያልናቸውን እግዚአብሔር አምላክ ቀብቶ ያስነሳል። ሃሌሉያ። ይልቅ በዚህ ወንጌል ተጠያቂ እንዳንሆን
ዛሬ ወንጌላችንን ከስፍራው እንድናነሳ እግዚአብሔር ይርዳን። አንዳንድ ጊዜ ያነጫንጨኛል፣ ንቅንቅ ያደርገኛል። ምክንያቱም ምን አለ ያንን የመጀመሪያውን ነገር ባላየው እላለሁ። ንቅንቅ ያደርገኛል። ያ የመጀመሪያው ነገር እኮ እናንተ ማንም እኮ አልነበረም የሚጠራ እዛ ጋር። በቃ መድረኩን ክብሩ ሞልቶት፣ ኃይሉ ሞልቶት፣ ህልውናው ሞልቶት፣ መገኘቱ ሞልቶት ሰዎች ቁጭ ብለው ያለቅሳሉ። ፕሮግራም ሳይጀመር እናንተ እዚሁ ወንጌል ብርሃን ቤተ ክርስቲያን ውስጥ እኮ ነው የምነግራችሁ። አግዳሚ ወንበር ላይ ለዛው እንደናንተ መደገፊያ ያለው አግዳሚ ወንበር ላይ ሰዎች ለ10 ሰዓት ተኩል ፕሮግራም መጀመር 8 ሰዓት መጥተው ሰዎች እዛ ያለቅሳሉ። ቢቸግረን አታስገቡዋልን። እግዚአብሔር ምርኳችንን ይመልሳል። ሃሌሉያ! ክብር ለጌታ ይሁን። አሜን። ምርኳችንን እግዚአብሔር በዓይናችን ፊት ይመልሳል። ወደ ሁለተኛው ልሂድ እና ልጨርስ። ታዲያ ምን እናድርግ? በሉቃስ ወንጌል ምዕራፍ 12 ላይ በሉቃስ ወንጌል ምዕራፍ 12 ላይ ቅድም ባነበብኩላችሁ ክፍል ላይ የሚናገር ሐሳብ አለ። 4 ሐሳብ ቶሎ ብዬ 4ቱን እናገራለሁ። አንደኛው የእግዚአብሔር ፈቃድ የእግዚአብሔር መንግስት ለኔና ለናንተ ሊሰጠን ነው። ክብር ለጌታ ይሁን። አሜን። ጌታ ሲናገር እንዲህ አለ፣ አንተ ታናሽ መንጋ መንግስትን ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ አለ። ለዚህ ዕውቅና ልንሰጥ ይገባል። አሜን አሜን። ኢየሱስ ምንድን ነው የሰጠህ? ሚስት ነው የሰጠህ፣ ስራ ነው የሰጠህ፣ ገንዘብ ነው የሰጠህ። አስቀድመ ጽድቁንና መንግስቱን ፈልግ ሌላው ይጨመርልሃል የተባለው ወንጌል አፍጥጦ ይጠብቀናል ወደ ቻናላችን እንድንመለስ። ስለዚህ አንተ ታናሽ መንጋ መንግስት ሊሰጣችሁ የአባታችሁ በጎ ፈቃድ ነውና አትፍሩ ይላል። አሜን አሜን። መንግስትን የሰጠን መንግስት ተሰጥቶኛል በሉ እስቲ። ቆይ ሙሉ አድርጉት። የእግዚአብሔር መንግስት ተሰጥቶኛል በሉ እስቲ። አሜን አሜን። ለዚህ ዕውቅና እንሰጣለን። የእግዚአብሔር መንግስት እንደሰጠን ከገባን ካወቅን ቀጥሎ ያሉትን 3 ነገሮች ተግባራዊ እናደርጋለን ማለት ነው። የእግዚአብሔር መንግስት እንደተሰጠን ከገባን ይሄ መንግስት ዘላለማዊ ነው፣ ዘላለም የምንኖርበት ነው። የዘላለም መንግስት ነው፣ ጊዜያዊ አይደለም። የዳኑ አማኞች የሚጠበቅባቸው የህይወት ስታንዳርድ ወይም ልክ አለ። እሱን ይናገራል። ምንድን ነው የሚለው? ወደ ሁለተኛው ልሂድ። ለዚህ የእግዚአብሔር መንግስት ወንጌል መሰጠት ሁለንተናዊ መሰጠት ጠይቆናል። እዚሁ ሉቃስ 12 ላይ ምን አለ? ያላችሁን ሽጡ። ይሄ ያላችሁን ሽጡ የሚባለው ነገር አይመችም። ያ ሰውዬ ትዝ ይላችኋል። ያ ባለጠጋ የሆነ ሰው የእግዚአብሔርን መንግስት ፈለገ፣ ጌታን ወደደው፣ በጣም ወደደው። የዘላለም ህይወትን ወደደና እንደገና ደግሞ ያንን ሀብቱን ኢንጆይ የሚያደርገውን ያንን ሀብቱን ንብረቱንም ወደደ። እባክህ ምን ላድርግ ሲለው የአንድ ነገር ይቀርሃል አለው። ይሄን አድርጋለሁ ብሎ አስቆጠረና ጌታ ኢየሱስ ቆጠረና ዞር ብሎ አየው። ሰውየው ልቡን አየው። ልቡ ውስጥ ትልቅ ዙፋን አለ። በጌታ በኢየሱስ ስም በልባችን ውስጥ ያለውን ጸረ እግዚአብሔር መንግስት ዙፋን እግዚአብሔር ይገልብጠው። አረ በደንብ አሜን ይባላል። አየውና አለው አንድ ነገር ይቀርሃል አለው። አንድ ነገር ይቀርሃል አለው። ምንድነው? አንድ ነገር ይቀርሃል። ያለን ሁሉ ሽጥና ለድሆች ስጥና ተከተለኝ አለው። ሁለት መንግስት የለም እባክህ፣ አንድ መንግስት ነው ያለው። ሃሌሉያ! ክብር ለጌታ ይሁን። ለዛ መንግስት መኖር ይጠይቃል። ይሄ ጸጋ የሚባለው ነገር መቀለጃ አይደለም። ጸጋ ክቡር ነው፣ ቅዱስ ነው፣ ይቀድሰናል፣ ያኖረናል። ክብር ለጌታ ይሁን። አሜን አሜን። ክብር ለጌታ ይሁን። ይሄ ዓለማዊነትን ከውስጣችን እንድናወጣ ነው የሚጠይቀን ወገኖቼ። ሀብታችሁን፣ ልብሳችሁን፣ ገንዘባችሁ ምናችሁ ሽጡ አይደለም። ውስጣችሁ ያለውን ይሄንን ማንነት የሆነ ነገር የሚመለክ የሆነ ነገር የጌታ የኢየሱስ ክርስቶስን ወንበር ላይ የተቀመጠውን ነገር አውጡና ሽጡት ነው የሚለው። አውጡና ሽጡት። ከዛስ ዙፋኑ ላይ እኔ ልቀመጥ። አሜን አሜን።
ዙፋኑ ላይ የልባችሁ ዙፋን ላይ እኔ ልቀመጥ። ከዛስ እኔ ልምራችሁ፣ እኔ በመንግስቴ ልምራችሁ። በመንግስቱ ደግሞ መምራት ያለበት እሱ ነው። ያላችሁን ሽጡ። ምን እናርግ? ለድሆች ስጡ። ስለማይመልሱላችሁ ሃሎ ድሆች አይመልሱም። ያው ከተሰጣቸው አይመልሱም። ለድሆች ስጡ። ውለታ አይመልሱም። ዛሬ ጓደኝነት፣ ወዳጅነት በውለታ ነው። በተመሳሳይነት፣ በቋንቋ ተመሳሳይነት፣ በምናምን አልገባም እዛ ውስጥ ብዙ ነገር ስለሆነ ያ ነገር ይቅርና ያላችሁን ሽጡ። ሌባ በሌለበት፣ ዘራፊ በሌለበት በሰማይ ለራሳችሁ መዝገብን አድርጉ። ራሳችሁ መዝገብን አድርጉ ነው ያለው። በከሌ በኩል አላለም። በቀደም ዕለት አንድ ወንድም ቲክቶክ ላከልኝና እስቲ ስማው ይሄን ነገርና አስተያየት ስጣለኝ። ያ ሰው ምን ይላል? አገልጋይ ነኝ ይላል። እኔ እንኳን ብዙ አልቀበለው፣ ግን አገልጋይ ነኝ ይላል። ቆሞ እዛ ለሰበሰበው ምን ይላል? ወደ ሰማይ መዝገብ አካውንት ከፍቼላችኋለሁ አለ እና ወደ ሰማይ መዝገብ እንዳስገባላችሁ ገንዘቡን አምጡ አለ። አምጡ ገንዘቡን እኔ ላስገባላችሁ። ይኸው በጌታ ፊት ነው የምነግራችሁ። እኔ ያስገባላችኋለሁ። እዚህ ምናምን ይሄ የበሬ ምልክት ያለበት ስሙን እንዳይጠራ የባንኩን የበሬ ምልክት ያለበት ምናምን አታስቀምጡ። አምጡ። ይሄ እኮ ግልጽ ያለ ዝርፊያ። እግዚአብሔር አምላክ በናዝሬቱ በኢየሱስም ነፃ ያውጣን። አሜን። አንቺው ራስሽ ነሽ በሰማይ መዝገብ የምታከማችው የኔ እህት። አንተው ራስህ ነህ። ቤተ ክርስቲያን ጥሪ ስታቀርብልህ ስጥ። ለምን ትሽኮረመማለህ? ለምን ትፈራለህ? ስጥ፣ በሰማይ ታከማቻለህ። ድሆች ሲራቡ ስታይ ስጥ፣ አካፍል። በመሰረቱ እኛ ማካፈል አናውቅም፣ ምጽዋት መስጠት ነው የምናውቀው። እግዚአብሔር አሁን በ100 ሚሊዮን ብር ቢባርካችሁ 50 ሚሊዮን ብር ለቤተ ክርስቲያን ስጡ ቢላችሁ ስንቶቻችሁ ትሰጣላችሁ? እዛ ጋ የመድረስ አቅም የሚኖረን የእግዚአብሔር መንግስት ህይወታችንን ሲገዛው ነው። በጌታ በኢየሱስም መገዛት ይሆንልን። አሜን። ሽጡ ይላል። ስጡ ይላል። ሌባ በሌለበት በሰማይ ለራሳችሁ መዝገብን አድርጉ። ፓስተር ከል ያደርግላችኋል አይደለም ያለው፣ ራሳችሁ አድርጉ። ነብይ ከል ያደርግላችሁ አይደለም ያለው፣ ራሳችሁ አድርጉ። ስጡና አድርጉ። ይሄ የህይወትንም መሰጠት ራስንም መስጠት ለእግዚአብሔር መንግስት። ቤተ ክርስቲያን ውስጥ ብዙ የሚሰጥ ነገር አለ። ጊዜህን መስጠት፣ ጾም ጸሎት ሲታወጅ መስጠት፣ ለዛ ጊዜህን ህይወትህን ለእግዚአብሔር መንግስት መስጠት ብዙ ነው። የተያዝንባቸውን ነገሮች ሁሉ እግዚአብሔር ሰንሰለቱን ይበጣት ሰው። አሜን። ሌላው ሶስተኛው እዚህ ጋር የተጠቀሰው ነገር ሉቃስ ወንጌል ምዕራፍ 12 ላይ እዛው ካነበብኳቸው ክፍሎች አልወጣሁም። እዛው ክፍል ውስጥ ምንድነው የሚለው? እንደ ብርሃን ልጆች በብርሃን ተመላለሱ ይላል። የመንግስት ልጆች፣ የእግዚአብሔር መንግስት ልጆች። ምክንያቱም መንግስታችሁ ወደፊት በሙላት በምትገለጥበት ጊዜ የፀሐይ ብርሃን አያስፈልጋትም፣ የጨረቃም ብርሃን የለም። በጉ ራሱ ኢየሱስ ብርሃኗ ነው ይላል። ክብር ለጌታ ይሁን። አሜን። ዛሬ ደግሞ በእኛ ውስጥ ሆኖ በዓለም ላይ መብራት ይፈልጋል። በአንቺ ውስጥ ሆኖ መብራት ይፈልጋል። ስንት ጨለማ አለ። መብራት ይፈልጋል። ማብራት ይቻላል። እናንተ ይቻላል። ለምን? የሚረዳን የሚያግዘን ጸጋ የሚባል አለ። ክብር ለጌታ ይሁን። አሜን። ሳይሰፈር የሚሰጥ ጸጋ አለ። አታላዩ እያታለለ መስመር እንዳያስተን እንደ ብርሃን ልጆች ይላል። ወገባችሁ የታጠቀ መብራታችሁ የበራ ይሁን፣ ተዘጋጅታችሁ ደግሞ ኑሩ ይላል። ኑሮ ራሱ የዝግጅት ኑሮ ነው። እያበሩ ታጥቆ እንደገናም ደግሞ የዝግጅት ኑሮ መሄድ ወይም ደግሞ ኢየሱስ ሊመጣ ስለሚችል ማለት ነው። ልንሄድም እንችላለን፣ ሊመጣም ይችላል። ቀኑ ቀርቧል። እንዘጋጅ፣ እንንቃ። ሰይጣን ላይ እንንቃበት፣ ዓለም ላይ እንንቃ። ወገኖቼ እንደ ብርሃን ልጆች እንታጠቅ፣ እንነሳ፣ እንጹም፣ እንጸልይ፣ እንጋደል። ታጠቁ የሚለው እሱን ነው። እንንቃ። ይሄ ቀጥሎ ያለው ወደ እግዚአብሔር ክብር የምንገባበት መንገድ በዋዛና በፈዛዛ የምንገባበት መንገድ አይደለም። የቀልዱ ዘመን አብቅቷል። ሐዋርያው ጳውሎስ ለሮሜ ሰዎች ሲነግራቸው ምዕራፍ 13 ላይ
ከእንቅልፍ የምትነሱበት ሰዓት እንደደረሰ አሁን ዘመኑን እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል። ሌሊቱ አልፏል። በቀን እንደምንሆን በአግባብ እንመላለስ። በቀን አይተኛም ይላል ባጭር ቃል። አይተኛም በቀን ሰዓቱ ደርሷል። ተንቀሳቀሱ ተንቀሳቀሱ ይላል። በናዝሬቱ በኢየሱስ ስም እግዚአብሔር መንፈስ ቅዱስ ያንቀሳቅሰን። አሜን። ወገባችሁ የታጠቀ መብራታችሁ የበራ ይሁን፣ ተዘጋጅታችሁ ኑሩ ይላል። አራተኛው በማይታወቅበት ሰዓት ድንገት በማንኛውም ሰዓት መጨረሻው ይመጣል። ጌታ ይመጣል። አሜን አሜን። ይሄ መቼም ደስ ሊያሰኝን ይገባል። እንደው አሁን ባረገው በእውነት አሁን ባረገው አሁን መለከት በተነፋ አሁን ባረገው ወገኖቼ ጥማት ሊኖረን ይገባል። መንግስቱን የምንራብ የምንጠማ መንግስቱን የምንፈልግ ስንሆን ምድር ላይ ቀለል ብለን እንኖራለን። ሃሌሉያ። ለማንም አንከብድ። ቢገርማችኋል ቢኖረን ባይኖረን ብንበላ ባንበላ ብንጠጣ ባንጠጣ መንግስቱ አለ። ሃሌሉያ። የመንግስት ልጅ ነኝ። የመንግስቱ ልጅ ነኝ። አባቴ አለ፣ እረኛዬ አለ። ሃሌሉያ አሜን። ጌታ ኢየሱስ ክርስቶስ ወገኖች ሆይ ይሄን ቃል ያስተማረው ስለሚበላና ስለሚጠጣ ነገር ላይ ልባቸው ተይዞ በነበረበት ሰዓት ጌታ ኢየሱስ ክርስቶስ እኮ ነው ሰበር እኮ ነው ይሄን መልእክት ያገባው። የሰማይን ወፎች ተመልከቱ፣ አይዘሩም አያጭዱም፣ ክፍሉ እንዳችሁ አጥኑት። የምድርን አበቦች ተመልከቱ፣ ሰለሞን እንኳን በክብሩ እንደነሱ አልለበሰም። እንኪያ ዛሬ ታይተው ነገ የሚጠፉትን እንደዚህ ካለበሰ እናንተንማ እንዴት ነው? አረ አንተ ታናሽ መንጋ፣ መንግስት ሊሰጣችሁ አባታችሁ በጎ ፈቃድ ነው። ልብስ አይደለም፣ እንጀራ አይደለም፣ ዳቦ አይደለም፣ አንተ የሚሰጥ መንግስት ነው፣ ሰማያዊ መንግስት። ክብር ለጌታ ይሁን። አሜን። ስለዚህ በመጨረሻ ይመጣል። የሰው ልጅ በማታስቡበት ሰዓት ይመጣል። አሜን አሜን። ይመጣል ጌታ። ክብር ለኢየሱስ ይሁን። ጌታ ይመጣል። አሜን። የታመነው እውነተኛ የሆነው በሰባቱም የወርቅ መቅረዞች መካከል የሚመላለሰው ሰባቱንም ከዋክብት በእጆቹ የያዘ የነገስታት ንጉሥ የጌቶች ጌታ ተብሎ የተጻፈበትን የወርቅ መታጠቂያ በደረቱ የታጠቀ የኔና የናንተ ንጉሥ ሃሌሉያ፣ የናዝሬቱ ኢየሱስ ሃሌሉያ። መለከት ይነፋል፣ በክብር ይመጣል። አሜን። ማራናታ፣ ኢየሱስ ይመጣል። ድሮ እኛ ጌታ ስንቀበል ልጆች ሆነን መጀመሪያ ጌታን ስንቀበል የዘመርነው መዝሙር ይገርመኛል። በጣም ይገርመኛል። የዘመርነው መዝሙሩ ራሱ ይገርመኛል። ሻገራለሁ የሚል አይደለም። እናንተ እሻገራለሁ፣ እወርሳለሁ፣ እባረካለሁ፣ እበላለሁ፣ እጠጣለሁ የሚል አይደለም። መዝሙሩ ይገርመኛል። እንዴት ያለ የድል ቀን እንዴት ያለ የድል ቀን ይሆናል፣ ከጭንቀት የማርፍበት አምላኬን የማይበት እንዴት ያለ የድል ቀን ይሆናል። ይሄን ነበር የምዘምረው። እንዴት ያለ ግሩም ቀን እንዴት ያለ ግሩም ቀን ይሆናል፣ በአየር ጌታችን መጥቶ ሲነጥቀን እኛን ጠርቶ እንዴት ያለ ግሩም ቀን ይሆናል። እግዚአብሔር አምላክ ያፋታን ከዚህ ከተጣበቅንበት አፈር ከሚል ጸሎትና ዝማሬ ወደ ሰማያዊ ነገር እግዚአብሔር አምላክ ያስገባን። አሜን። የመንግስት ልጆች አላችሁ። የመንግስት ልጆች ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታችን በክብር ይመጣል። ግሩም ቀን እናያለን። የድል ቀን እናያለን።
ነጭ ልብሳችንን ለብሰን የዘንባባ ዝንጣፊ በእጆቻችን ይዘን ንጉሳችንና ጌታችን በክብር ሲመጣ ሁላችን ጌታን በአየር ለመቀበል እንነጠቃለን። ኦ ሃሌሉያ! እኛ እዚህ በሕይወት ያለነው በጌታ ሆነው ያንቀላፉትን አንቀድምም። በቅጽበት ዓይን ሁላችን እንለወጣለን። ይህ የሚበሰብሰው በማይበሰብሰው ይቀየራል። አዲሱን ልብሳችንን ለብሰን ከበጉ ጋር ሃሌሉያ አሜን፣ ከኢየሱስ ጋር ሃሌሉያ በመንግስታችን ታላቁን ሰርግ እንበላለን። በጌታ በኢየሱስ ስም ዛሬ መነሳት ይሆንልን። አሜን። ሁላችንም እንጸልያለን።